ሰላም ቤተሰብ እንደተለመደው ላይክ እያደረግን እንጀምራለን። ሌትስ ጎ። የአርሰናል ደጋፊ ሆይ ለምንድነው ዛሬ እንዴ የተዘናጋኸው? ምንድነው ችግርህ? ምንድነው እንዴ? እያንዳንዱን የቋጠሮ አጋጣሚዎች መጠቀም አለብን አልተባባልንም ወይ? የኛ ቡድን የቀሩትን ጨዋታ ስለማሸነፍ ያስብ፣ እኛ ደግሞ የቀሩትን የሲቲ ጨዋታዎች በሙሉ በመቋጠር ዙሪያ ላይ በርትተን እንስራ አልተባባልንም ወይ? ትወጥራለህ አሁን አትወጥርም? እኔ ዛሬ ፓላስ የሚያሸንፍ አልመሰለኝም፣ ግን ምናምን አትበል እንደዚህ በቃ መቋጠር ካለብህ ወጥረህ ቋጠር። ሲቲ ለምን እዛ ኮረደው ቲም ጋር አይጫወትም? አይደለም እንደ ፓላስ ካለ ለንደናዊ ከአርሰናል ጎን ቋሚ ኤዜን የመሰለ ተጫዋች መጋቢ ቡድን ሲጫወት እንዴት ነው ከጎኑ ማትቆሙ? አሁን ትወጥራለህ አትወጥርም? ንገረኝ በቃ። ወጥረ ነው መቋጠረው። ይኸውልህ ፓላስ 10 ሚሊዮን ውሃ እንዳይበላው ከፈለክ ማለት ነው በዚህ ጨዋታ ላይ የሆነ ነገር ማድረግ መቻል አለብህ። በቃ መላው ቋሚ ተጫዋቾችን አሰነፈ የማያዳግም ጥቃት ሲቲ ላይ በመፈጸም ወይ ማሸነፍ ወይ አቻ መውጣት አለብህ፣ ግዴታ ነው። ከሜዳ ውጪ ነው የምትጫወተው አውቃለሁ፣ ግን አንተ ሲቲን ከበድ ከሚሉት ቡድን አንዱ ስለሆንክ ማለት ነው ወሳኝ ነገር ልታሳየን ይገባሃል ነው የኔ ሐሳብ ፓላስ። ከዛ ውጭ ግን የአርሰናል ደጋፊ አሁን ትቋጠራለህ አትቋጠርም? ይህንን ነገር እንደ ቀልድ አልፎ ቦርንማውዝ ላይ በንቋጠር ነው የሚሻል ልትል ነው? አልፎ ጥለው ሩም ላይ ቋጠር። ነገርኩ ጀማው ወጥሩ፣ ምንም መብት ላይ ወጥሩ። እንዴ ሰብስክራይብ አድርጋል ነው ረሳው እንደ የቋጠሮ ቀን ይላል አባቴ። ለውጡ ግን ማን ነው? እንደ ወያላ እኛ ስንቋጥር ለሌላ ክለብ እንደዚህ እንዲሆን ምናምን እጣፋንተው ምናምን እንትና እንዳይበላ ሳይሆን እኔ እንድበላ ነው። ከባድ ደግሞ በለዋለሁ ሳልጮት ነው በለው። ዛሬ ነው ማረጋገጠው። ከዛ በርንሌን ስለጥፋት ተረጋገጠ ማለት አንተ በርንሌ ምናምን እያልክ ገና የሚቀጥለው ቅዳሜ ምናምን የሚደረግ ጨዋታ ላይ ታስባለህ። ዛሬ ስራን ስራ እስቲ መጀመሪያ ኢቲአር ስለሆነ ነው ምናምን እንዳትለኝ አባቴ። እሱን ለፎረስት ትነግረዋለህ ነው የምልህ። ገባህ አይደለ? ዛሬ ላይቭ ላይ ታገኙናላችሁ ታውቃላችኋል። ለቋጠሮ ብዬ ፍሬን ገብሬ ላይቭ ስገባ ሲሪየስ ጉዳይ ነው የምልህ። ፓላስ የልጅነቴ ፓላስን ከዌስትሃም አንጻር ምን ያህል እንደምወዳት ዌስትሃምን ምን ያህል እንደምጠላው ፓላስን ምን ያህል እንደምወደው አሳይቻችኋለሁ። ከዚህ በፊት ነግሬያችኋለሁ። ተረዳኝ። እና ዛሬ ደግሞ ፓላስ በጣም እንደምወዳት ልታሳየን ትችላለች። በጣም እንደምወዳት ኢስማኤል ሳር በቃ ገባሽ አይደለ? ኢንሊሜን ኢንዲያ ያጠፋውን ጥፋት አንቺ ታርሚያለሽ። ገባሽ አይደለ? ጆን ፊሊፕ ማቴታ ቡም 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 ማቴታ ኢን ዘ ሩም ተረዳኝ። አንተ ደግሞ እንደ ቤቶ ደደብ እንዳትሆን፣ እንደ ኢጎር ቲያጎ ደደብ እንዳትሆን። ደደብ ነህ ግን የተሳካልህ ደደቡን እስቲ በእናትህ ተረዳኝ አይደለ? ከሞን ይሆን ላይክ አርጉ። እሺ ዛሬ ከፓላስ ጋር ጨዋታ አለን ማለት ነው። ተስተካካይ ጨዋታችን ማለት ነው። ገብቷል? ትቋጥራለህ፣ የአርሰናል ደጋፊ ትቋጥራለህ። ይሄን አውቃለሁ። በስንት ሰዓት ነው የምንተዋወቀው? እኔ ደግሞ በበርንሌ እንኳን ቦይስታ ማለት በበርንሌ ተስፋ አልቆርጥም። ከበርንሌም አልፎ በፓላስ መጨረሻ ላይ ተስፋ አልቆርጥም። እስከ መጨረሻው ድረስ ታገላታለሁ። እኔ ከመቋጠር ወደኋላ አይደለም። ትፈራለህ፣ እኔን ትፈራለህ። በቃ ሲቲን ከኋላ ትፈራለህ። ሌላ ቲም ወይ ዛሬ ጣልና ጋርዲዮላ ገላግለን ካልሆነ በቃ እንጂ እኔ አላውቅም። ዛሬ ዊን አድርገን ከዛ ቅዳሜ ያለን ከዛ ቦርንሞዝ ነው። ይሄ እንኳን አያስፈራኝም። ቦርንሞዝ ነው የሚያስፈራኝ። በበርንሌ ተስፋ አልቆርጥም አልኩ። እንኳን ይሄ አይደለም በበርንሌ ተስፋ አልቆርጥም። ወይ ካልሆነ ዛሬ ገላግለን ሙሉ በሙሉ እኮ አርሰናል ጋር ያለው እኮ የዋንጫው ጉዳይ በቃ በራሱ እጅ ነው። ኦልሬዲ ከኛ እጅ ወጥቷል እኮ እሱን አንካካድም። ግን በበርንሌ ተስፋ አልቆርጥም እኔ። ወይ ደግሞ በበርንሌ ተስፋ አልቆርጥም ወይ ዛሬ ገላግለኝ አለቀ። የጨዋታ ቀን ዛሬ እንግዲህ ያው ከፓላስ ትንሽ ቀለል ያለች ትሬኒንግ እንዳለብን ይታወቃል። ለቅዳሜው ጨዋታ ዛሬ ትሬኒንግ እሰራለሁ። ቅዳሜ ቼልሲን 1-2 አጫውቼ ኤፍኤ ካፕን በላና ከዛ በኋላ ደግሞ ለፕሪሚየር ሊግ በዛው ሞራል ይሆነኛል ማለት ነው። ዛሬ ግን ፓላስ ላይ ማታ 4 ሰዓት ላይ ትንሽ አለ አይደለ ለቼልሲ ጨዋታው እንዲረዳ 3 ነጥባችንን ይዘን ትንሽ ጎላችንንም አስፍተን አሸንፈን ከዛ በኋላ ለቼልሲ ጌም ደግሞ በደንብ እንዘጋጃለን ማለት ነው። ከቼልሲ ጌም በኋላ ደግሞ ያው 2 ጨዋታዎች ይቀሩናል። በርንማውዝ እና ያው ቪላን ችግር የለም። የበርንማውዝ ነው ትንሽ ከበድ ይላል ብዬ የማስበው። ዛሬ ግን በፓላስ ሜዳ ፓላስ ሄደን እንጫወታለን። ያው ክፋቱ ምንድነው? ፓላስ የዋንጫ ጨዋታ ያለበት ከአርሰናል ጋር ሲጫወት፣ ስለዛ ዛሬ በሙሉ ቋሚ ነው የሚገባው። ትንሽ ጌሙ ሊከብድ ይችላል ብዬ አስባለሁ። ግን ስቲል ሲቲዝንስ እንወጣዋለን። ነጥቡን አጥብበን ፕሬሸር ነው ማሳደር ያለብን። ካሞን ሲቲ ፓላስ የልጅነቴ ወደ ኢትሃድ ሄደው የሚያደርጉትን ጨዋታ አንዳንድ ነገር ልበላችሁ በሞቴ
አንድ ያጣላል በሞቴ መባል ያለበት ቲም ነው ይሄ ቲም ማለት። ኤቤሬቺ ኤዜ ወንድማችሁ አይደለም ወይ? ሴሜኒዮ ለቦርድሞዝ አልደወለም ወይ? ኤዜ አልደወለም ወይ? ዛሬ ታዲያ እንደምታውቁት በዚህ ዓመት ብዙ ወዳጅ የለንም እዚህ ሊግ ላይ ማለት። ነገር ግን ኤቨርተን እና ፓላስ ናቸው አለንላችሁ አይዟችሁ እያሉ ኋላችን የነበሩት ከመጀመሪያው ጀምሮ ማለት። ሶ ፓላስ ዛሬ ዦን-ፊሊፕ ማቴታ ማለት ኢጎር ቲያጎ ሲሰራ የነበሩትን ስራዎች ላለመስራት መሞከር አለበት። እስማኤል አሳር ማንቸስተር ሲቲን እንደ ሊቨርፑል አስቦ ነው መጮት ያለበት። ታውቁታላችሁ ሳር ከሊቨርፑል አርቴታ ማለት ነው በጣም ምጥቀት ስለሆነ ኤዲ ኒኪታን ለዚህ ጨዋታ አስቦ ነበር የሸጠው የነበረው ግን ተጎዳ። ስለዚህ ኖርዌይ አሁን ለምሳሌ የሃላንድ ጀለስ ነው 11 ላርሰን ግን ደግሞ ኦዴጋርድ አንበልህ ነው ተረዳኸኝ አይደል? አንበልህ ደግሞ ከኖርማል ከቲምሜት ማስበለጥ እንዳለበት ያው መቼስ መረዳት አለበት። ሲቲዎች ዛሬ እንግዲህ ሮድሪ የማይኖርበት አሁን ሰፊ ቻንስ እንዳለ እየተነገረ ነው። ሮድሪ ሳይኖር ሲቀር ደግሞ ሚድፊልድ ያለው ነገር ታውቁታላችሁ። ባለፈው ያለ 6 ቁጥር ከሆነ ሰዓት በኋላ እንደው ብሬንትፎርዶች በቃ እንዲ ጅዝብ ብለው ነው እንጂ በርናርዶ ሲልቫን አርጎ ነው የተጫወተው ከሆነ ሰዓት በኋላ ማለት ነው ጋርዲዮላ እና ተመሳሳይነት እድል ቢሰጣቸው ፓላሶች ዝም ብለው ያልፋሉ ወይ? አይ ዶንት ኖ። ኦሊቨር ግላዝነር ዋንጫው ላይ ያላቸው ሐሳብ ሲጠየቁ እኔ ከሲቲም ከአርሰናልም የገባልኝ ጨላ መላ ምናምን የለም፣ ስለዚህ ኖርማል ነው በቃ ቼክ ያደረኩት እኔ ከቫር ያነሰ ኢፌክት ነው ያለኝ እዚህ ጨዋታ ላይ ምናምን ብለዋል። የዛሬው ጨዋታ ላይ ግን ቸርኪ እንደሩ አይደለም፣ ሴሜኒዮ እንደሩ አይደለም። ይሄንን ሰውዬ ያዙልኝ፣ ይሄን ሰውዬ ያዙልኝ። በጣም ፎርም ላይ ነው የሚገኘው ጄሬሚ ዶኩ። ዛሬ ክሪስ ሪቻርድስ እና ዳንኤል ሙኞዝ በጣም ትልቅ ስራ ነው የሚጠብቃችሁ። ይሄ ሰውዬ ፊክስ የምታረጉት ከሆነ ለፓሬዱ ትጠራላችሁ ማለት ነው። ይሄ ጨዋታ እንግዲህ በተስፋ ነው። ተስፋዬ 2-2 ያልቃል የሚል ነው። ምን እንደሚፈጠር አብረን የምንመለከት ይሆናል። ፎሎ፣ ኮፒ ሊንክ፣ ሼር እያረጋችሁ ይመቻችሁ። እንዴ አረ ሰብስክራይብ አድርጉ። ሰብስክራይብ ከፓላስ ጋር ለምናደርገው ጨዋታ የኔን ምርጥ 11 እናወጣለን ማለት ነው። እስቲ ከበረኛ እንጀምር። ከበረኛ ስንጀምር የተረጋገጠ ነገር ነው ዶናሩማ ነው የሚገባው። ትራፎርድ ቢገባ አብዛኞቻችን አይደብረንም፣ ግን የታወቀ ነው ዶናሩማ ነው የሚያስገባው። ወደ ተከላካይ ስንመጣ ኩሳኖቭ ወደ ጤንነቱ ተመልሷል የሚባለው ወሬ ያለ ፔፕን የነገረን። ስለዚህ ኩሳኖቭን ከማርክ ጌሂ እናጣምራለን ማለት ነው። እዚች ጋር እንደተለመደው ባለፈው አኬ ነበር የገባው ከብሬንትፎርድ መጥፎ የማይባል ምርጥ የሚባል አቋም ነበረው፣ ግን ኩሳኖቭ ከተመለሰ ወደ ቦታው መልሷለሁ ማለት ነው። ከጌሂ ጋር እናጣምራቸዋለን። ወደ ሌፍት ባክ ስንመጣ ኤትኖሪ ያው ሰሞኑን እድል እያገኘ አይደለም እንጂ ምን አይነት ምርጥ ሌፍት ባክ እንደሆነ እናውቃለን። ማጥቃቱ ላይም መከላከሉ ላይም በጣም አሻሽሎ ነበር፣ ግን ያው የስኳር ጥራት ይላል እድል እያገኘም አይደለም። ችግር የለውም ኖርማል ነው። ኦራይሊ ትገባለች። በዚህ በኩል እንደተለመደው ማቴስ ኑኔዝ ሌላ ራይት ባክ የለንም ሲጀመር። ኩሳኖቭ ነው እንደ ራይት ባክ የሚችለው፣ ግን መሀል ላይ ምርጥ ነው ማለት ነው። ወደ ሚድፊልድ እንግባ። ሮድሪ በጣም ተሽሎታል ተብሏል። ፔፕ ጋርዲዮላ በጣም ደህና ነው ምናምን ነገር ብሎናል። ስለዚህ ቀጥታ ወደ ስታርቲንግ ላይናፕ እኔ በሆነ አስገባዋለሁ። ያው የረጅም ጊዜ ጉዳት ምናምን አይደለም ኖርማል ነው። ነገ ቢያስጀምረው ግን ቤንች ላይ ነው የሚያደርገው ብዬ አስባለሁ። እኔ ግን ሮድሪን ከበርናርዶ ሲልቫ ጋር እዚች ጋር አጣምራለሁ ማለት ነው። ወደ አታኪንግ ሚድፊልደር ስንገባ ደግሞ ራያን ቸርኪ ከአርሰናል ጨዋታ በኋላ ጠፋ ምናምን እያሉ ነው። ችግር የለውም በየጊዜው ጎል ያግባ። እንደናንተ ተጫዋቾች አናወራም ብዙ። ለማንኛውም ራያን ቸርኪን እናስቀምጣለን። ወደ ራይት ዊንግ ስንመጣ ሳቪኒዮን ነው ማስጀመረው ማለት ነው። እዚህ ጋር ላትስማሙ ትችላላችሁ፣ ኳስ የምታዩ ከሆነ በደንብ ግን ትስማማላችሁ። ሴሜኒዮ ያለፉትን 3 ምናምን 4 ጨዋታ በስርዓት እየተጫወተ አይደለም። ከአርሰናል ስንጫወት ብቸኛ መጥፎ ፐርፎርም ያደረገው ሴሜኒዮ ነው። ሰው ማለፍ እያቃተው ነው ምናምን። እኔ በሆን ለሳቪኒዮ እድል እሰጣለሁ። ፔፕ ግን ላያደርገው ይችላል። ሜቢ ከሰለቸው የሴሜኒዮ እንትን እዚች ጋር ሳቪኒዮን አስቀምጣለሁ ማለት ነው። ወደ አጥቂ ስንመጣ ሃላንድ ነው፣ ምንም ጥያቄ የለውም። ወደ ሌፍት ዊንጋችንም ስንመጣ ጥያቄ የለውም ጄሬሚ ዶኩ። የሰሞንኛ አቋምሽን ነገ እንደምትደግሚው ፓላስ ላይ እርግጠኛ ነኝ። ፓላስ ይሄን ያህል ያስቸግረናል ብዬ አላስብም። ሳር ምናምን የሚባለው የሆነ ጥቁር ልጅ አለ ኢስማኤል ሳር የሚባለው ማቴታ እንኳን ደነዝ ነው ሲመግቡት ካልሆነ በስተቀር። ለማንኛውም እናሸንፋለን። እስቲ ቀር ያላችሁ ቦታ ካለ የሆነ ሰው ያልገባውን እስቲ ንገሩኝ ኮሜንት ላይ። ኢዜን አጥብተህ ባሳደግከው ጡትህ ይሁንብህ እባክህን የዛሬን እንደምንም በቃ ያኔ የፋርማሲ ባባል አይደል አጥንት የሌለው ምናምን ይሄ ዶኩ የሚባል ሰው እሱን በቃ ያዙልኝ፣ ቢዚ ያርጉት። አንቺ ቀይ የሚያደርግ እኮ የሆነ ፕሮዳክት መጥቷል ምናምን ትቀላለህ። ያው የጥቁር አብዛኛው ድክመቱ ያው ጥቁረቱ ነው። ስለዚህ በተለያየ ወሬም ይሁን አጉል ታክልም ይሁን እሱን ጎርተህ በቀይ ውጣና ተከላክለ ውጣ ስትፈልግ ማለት ነው። በቃ ዶኩ 16 ከ53 በዚህ ስትለው በዛ የሆነ ከየት እንዳመጣው አይታወቅም። ያን እንደ እንጀራ ይጠቀለልም እሱ ኤፍኤ እንደሚጠቀልለው ማለት ነው። እንደዛ አድርገህ ባላ በቃ የመጨረሻው ጨዋታ እንጫወት ፒኤስጂ ለሚባለው ቡድን እንዘጋጅ አረጋግጠን። ኧረ እባክህ በሴ
በሴን እስኪ ጠራ አድርጉልኝና በሴ የዛሬው ጨዋታ እንዴት ነው? ክርስቲያን ፓላስን እንመነው? በሴ እመኑኝ የዘንድሮ የእንግሊዝ ፕሪሚየር ሊግ እኛ እንበለዋለን ብሏልና በሴ የዛሬው ጨዋታ ግዴታ ማሸነፍ አለባችሁ ብዬ ነው ማስበው። በሴ በሶ ስንት ገባ? በስዬ እኔ አባት በሴ እንደምወድህ ታውቃለህ። አይ ላቭ ዩ ሶ ማች። ይቅናችሁ። እኔ ክፉ አልመኝልህም። የቋጠሮ ቀን ያራዳል ልጅ። እኔ ፈላው አይብለው እናቴን የምሬ ነው። ፈላው ከበላው ትልቅና ያከብረው ያራዳል። ትልቅንም ትንሽንም ስጥጥ ነው የሚያደርገው። የምሬ ነው። በእውነት የማንቸስተር ከተማ ትልቁ ክለብ ማንቸስተር ሲቲ ነው። በዚህ ሰዓት ያለ ነው እኮ አረርኪ የሚባለው ትልቁ ፂም ያለው የሲቲ ደጋፊ ያወቃቸው። ይመቸው እናቴን የምሬ ነው። ጨዋታ የሚሸነፉ ወይንም አቻ የሚወጡ ከሆነ የማንቸስተር ሲቲ ዋንጫ ውድድር ዛሬውኑ የሚያበቃ ነው የሚሆነው። ማንቸስተር ሲቲ ምሽት 4 ሰዓት ላይ ከክርስቲያን ፓላስ ላይ በሜዳው ኢታር ላይ ጨዋታ እንዳላችሁ ይታወሳል። እንደ ፕሪቪው ነው ይሄ። ይሄን ፔጅ ፎሎ ያደረጋችሁ ፎሎ ያደረጋችሁ ተከታተሉ። ይሄን ሀሳብ ነው የእናንተን ሀሳብ ኮሜንት እያደረጋችሁ ተከታተሉ። የዛሬ ጨዋታ እጅግ በጣም አስቸጋሪ ነው የሚሆነው። ክርስቲያን ፓላስ ምንም ቢሆን ከዚህ በፊት ከሜዳዎች ተጉዞ 3-0 ማንቸስተር ሲቲ ማሸነፍ ቢችልም ነገር ግን አሁንም ቀላል ተጋጣሚ ሆኖ አይቀርቡም። ማንቸስተር ሲቲ አንዳንድ ያለባቸው ድክመት አሉ። በተለይ ሮድሪ ማይኖር ከሆነ በካውንተሩ የሚጋለጠውና ሰከንድ ሃፍ ላይ ድክመት የሚያሳየው ማንቸስተር ሲቲ ሊቸገሩ ይችላሉ። ምክንያቱም ማንቸስተር ሲቲ ፈርስት ሃፍ ላይ ጥሩ የሆነና ሰከንድ ሃፍ ላይ ደግሞ እየተቸገረ ነው የሚመጣው። ያ ነገር ምንድነው የሚፈጥርባቸው ለማንቸስተር ሲቲ እነዛ የክርስቲያን ፓላሱን ሚድፊልድ ለመቋቋም በጣም አስቸጋሪ ሆኖባቸዋል። በዛ ሰዓት ላይ የሚያደርጉት እያንዳንዱ ነገር እና አደም ዋርታ እነ ካማራ ግዴታ ሮድሪና በርናንዶ ሲልቫ ሮድሪ የሚገባ ከሆነ ወይ ደግሞ ኒኮ ጎንዛሌዝ እና ሌላኛው ደብል ፒቮት የሚገቡት እነሱን ግዴታ መያዝ አለባቸው። ኦን ዘ ቦል ብቻ ሳይሆን ኦፍ ዘ ቦልም ግዴታ ጠንካራ መሆን አለባቸውና የእነሱን ትራንዚሽን ማስቆም አለባቸው። ምክንያቱም የክርስቲያን ፓላስ ካውንተር አታክ እንደሚታወቀው እጅግ በጣም የሚያስደንቅ ነው። ማንቸስተር ሲቲ ጨዋታ እንዴት አድርጎ ሊያሸንፍ ይችላል? አሁን ላይ ማንቸስተር ሲቲ ያለባቸው ትልቁ ድክመት አሁን ላይ ልክ ለምሳሌ ኩሳኖቭ ወይ ማርኮ ጉሂ ቀድሞ ቢጫ ካርድ የሚመለከቱ ከሆነ ሳርና ጆንሰን የሚያደርጉት ትልቁ ነገር እሱን ፎከስ አድርጎ እሱ ላይ መስራት ነው። ለምንድን ነው እሱ ድጋሚ እንዲሳሳትና ጥንቃቄ ስለሚመርጥ እሱ ፎከስ አድርጎ እሱን ለማጥቃት ነው የሚሄዱት በሃይ ፕሬሲንግ ማለት ነው። እንዲሁም ደግሞ ሌላኛው ነገር ምንድነው ካውንተር አታካቸውን አዳም ዋርታ እንደ 6 ቁጥራቸው ብቻ ሳይሆን እንደ ቻንስ ክሬተራቸው እንደ 10 ቁጥርም ነው። እሱን ግዴታ ደብል ፒቮቶቹ ማስቆም ግዴታ አለባቸው። እነሱ የሚያመጡን ትራንዚሽን ማስቆም አለባቸው፣ ያለበለዚያ አስቸጋሪ ነው። እንዲሁም ደግሞ ፉልባኮቹ በካውንተር አታክ በጣም ጥሩና ማንቸስተር ሲቲ ግዴታ ዊንገሮቹ የተመለሱ መከላከል አለባቸው የሚመጡትን ፉልባኮች። ምክንያቱም ክርስቲያን ፓላስ 3-4-2-1 ነው የሚገቡት። ምክንያቱም እነዛ የሚመጡት ሚድፊልዶች ማንቸስተር ሲቲ ላይ የቁጥር ብልጫ እንዲወስዱ ያደርጋቸዋል። ኒኮ ራይሊ ወደ መሀል እየገባ እንደ 3 እንዲያገለግል ያደርጋል እንጂ ለማንቸስተር ሲቲ እንዲቸገር ይፈጥራል። ማንቸስተር ሲቲ እንዴት አድርጎ ማሸነፍ ይችላል? አንደኛ እነ ሙኒዝ ፉልባኮቹ ከኋላ የሚተውትን ቦታ እነ ጀርሚ ዶኩ ማጥቃት አለባቸው። እዚህ ጨዋታ ላይ ለኔ ሳቪኒዮ እጅግ ተመራጭ ነው፣ ግን ግዴታ ደግሞ ለካውንተር አታኩን ለማስቆም ሴሚኒዮም አስፈላጊ ነው። ፔፕ ጋርዲዮላ ሪስኮ ከገባ ሳቪኒዮን ቋሚ አድርጎ ሊያስጀምረው ይችላል። ስኳድ ሮቴት አደርጋለሁ እንዳለው ማለት ነው። ይሄም ጥሩ ነገር ይመስለኛል። ነገር ግን ጎል ተቆጥሮባቸው ከፍተኛ የማስቆጠር እድል አላቸው። ምክንያቱም ፉልባኮቹ ለማጥቃት ሲሄዱ ከጀርባ ስፔስ ሲተዋሉ ያንን ስፔስ እነ ጀርሚ ዶኩ ደግሞ ምን አይነት አጥቂ እንደሆኑ ሁላችን እናውቃለን። ሳቪኒዮ ዋንቪዋር እጅግ በጣም ጥሩ ነው። እንዲሁም ደግሞ አርሊንግ ብሮት ሃላንድ ትልቅ መሳሪያቸው ነው። በ3 ተከላካይ ስለሚገቡ በ2 ሃላንድን ከያዙ አንድ ተጫዋች ፍሪ ነው የሚሆነው። ሪያን ቼክ ወይ ፊል ፎደን ጨዋታ ላይ የሚጀምር ከሆነ ከሃላንድ ቅርብ ሆኖ በሾርት ፓስ ለሃላንድ አድርሶ ሃላንድ ቶሎ እንዲያስቆጥር ማድረግ አለባቸው። ማንቸስተር ሲቲ መጀመሪያ የሚያስቆጥሩ ከሆነ ጨዋታውን ማኔጅ ለማድረግ ቶሎ ይረዳቸዋል። ማንቸስተር ሲቲ እነዚህ ነገሮች የሚያደርጉ ከሆነ የማሸነፍ ከፍተኛ እድል አላቸው። ኦፍ ዘ ቦል ብቻ ሳይሆን ኦን ዘ ቦልም በጣም ኢነርጄቲክ መሆን አለባቸው ማንቸስተር ሲቲ፣ ያለበለዚያ በጣም ፈታኝ ሊሆንባቸው ይችላል። ማንቸስተር ሲቲ አንድ ጨዋታውን ቀላል እንዲሆንላቸው የሚያደርገው ኢታሊያ ላይ መሆኑና የሜዳው አትሞስፌር በራሳቸው ሲሆን ማንቸስተር ሲቲ ጥሩ መሆናቸውን በሜዳቸው አንድ ጨዋታ ብቻ ነው የተሸነፉት በቶተናም። ይሄን ለማንቸስተር ሲቲ በጣም ጥሩ ነው። ማንቸስተር ሲቲ ጨዋታ ምናልባት እነዚህ ነገሮች የሚያደርግ ከሆነ ከ3 እስከ 4 ጎል የማስቆጠር ከፍተኛ እድል አለ። ሲቲዝናን ፋሚሊ የፔፕ አማካሪ ተመልሻለሁ ነው የሚልህ። ዛሬ ከፓላስ ጋር ላለብን ወሳኝ የፕሪሚየር ሊግ ጨዋታ ፕሬዲክሽን ላይናፕ እንሰራለን። እንደተለመደው ፋሚሊ እንደ ሁልጊዜም ድጋፋቸው የለኝም፣ ፎሎ በማድረግ እስከ መጨረሻ ድረስ ተከታተሉኝ። አሰልጣኛችን ፔፕ ጋርዲዮላ ዛሬ የተጫዋቾች ሮቴሽን ይኖራል ብሏል። እናም ያንን መሰረት በማድረግ እኛም ፕሬዲክሽን እንሰራለን ማለት ነው። እንደተለመደው 4-2-3-1 ነው የምንጠቀመው። ከበረኛ ትራፎርድ ቢሰለፍም እኛም ደስ ይለናል፣ ኖርማል ነው፣ ችግር የለም። ግን አይሰለፍም ተብሎ ይጠብቃል። ስለዚህ ዶናሩማ ድቁ ትላለች። ባክ ላይናችን ይቀየራል ብዬ አላስብም። ነገር ግን ፔፕ ጋርዲዮላ ምናልባት ታክቲኩን ቀየረ ዛሬ እንጂ ለማንኛውም ቀኝ ላይ መቼስ ማቲያስ ኑኔዝ አይቀመጥም። ስለዚህ ማቲያስ ኑኔዝ ድቁ ትላለች። እዚህ ጋር ግራ ላይ እንደተለመደው ኒኮ ኦራይሊ ትሆናለች ማለት ነው። እዚህ ጋር ድቁ ትላለች። ዛሬ ፔፕ ለውጥ የሚያደርገው በእርግጠኛት እንደተለመደው
ያው በተከላካይ ክፍሉ ይመስለኛል። ስለዚህ ዛሬ የመሀል ተከላካዮቻችን ማርኮ ጉሄና ናታን አኬ ይሆናሉ ማለት ነው። ፔፕ ትናንት ናታን አኬን ሲያደንቀው ነበር። ስለዚህ ዛሬ ይሰለፋል ብዬ ነው የማስበው በእርግጠኝነት ማለት ነው። ዛሬ በእርግጠኝነት ሮድሪን ያሰልፈዋል ብዬ አልጠብቅም። ምክንያቱም አንዴ ከጉዳት መጥቶ እንደዚህ ፊትነሱ ይመጣል ብዬ አላስብም። ስለዚህ ዛሬ ኒኮ ጎንዛሌዝ እና በርናርዶ ሲልቫን ያሰልፋል ብዬ ነው የማስበው በእርግጠኝነት ማለት ነው። ዛሬ በእርግጠኝነት ፊል ፎደን ማለት ነው ወደ ቋሚ አሰላለፍ ይመለሳል ብዬ አስባለሁ። እና ሰሞኑን እየተቀየረ በጣም ጨዋታ እየቀየረ ነው። በጣም ድንቅ ብቃቱን እያሳየ ይገኛል። ስለዚህ ፔፕን ያሳመነው ይመስለኛል። ዛሬ በ10 ቁጥር ቦታ ላይ ፊል ፎደን ዱቅ ትላለች ማለት ነው። ያው ሌፍት ዊንገሩ ላይ ማንም አያጠያይቅም። በዚህ ሰዓት ምርጥ ብቃቱን እያሳየን ያለው ጀረሚ ዶኩ እዚህ ጋር ዱቅ ትላለች። ዛሬ ትንሽ ጥርጣሬ ውስጥ የገባሁት ማለት ነው ቸርኬ ወይስ ሴሜኞ። ፔፕ ጋርዲዮላ ዛሬ ለውጥ አድርጎበታል ብዬ የማስበው ቦታ ይሄ ቦታ ነው በእርግጠኝነት ማለት ነው። ግን የኔን ላይን አፕ ልስራና ዝም ብዬ ቸርኬን እዚህ ጋር ዱቅ እናደርጋታለን። ሴሜኞ ቤንች ይሁንና በመጨረሻም ያው የአጥቂ ክፍላችን 9 ቁጥራችን ጭራቁ አጥቂ ኤርሊንግ ሃላንድ ዱቅ ትላለች እዚህ ጋር ማለት ነው። እናም ሲቲ ፋሚሊ ፕሬዲክሽን ላይን አፓችን ይህን ይመስል ነበር። ዛሬ ፊል ፎደንን በቋሚ አሰላለፍ ውስጥ ቢያየው ደስ ይለኛል። ለማንኛውም ቴንኪው፣ ይመቻችሁ፣ መልካም ጨዋታ ጊዜ። ዛሬ ሲቲ ጥሎ በፓላስ ተሸንፎ ወይም ደግሞ አቻ ወጥቶ በርንሌን ስንገጥም በሜዳችን ዋንጫውን ብናረጋግጥና ሜዳችን ላይ መጥተው ከኛ እኩል ሴሌብሬት እንዲያደርጉ የምፈልጋቸው ሰዎች አሉ። የእናንተን ጥሩልኝ፣ እኔ ሊስት አደርግላችኋለሁ። ኦፍኮርስ አርሰን ቬንገር እና ሄነሪ ኢያን ራይት ይኖራሉ መጀመሪያ። ከዛ በኋላ ሳንቲ ካዞርላ እና ኦዚ ይኖራሉ። ከዛ ማቢኖር ይሻላችኋል። ማንን ታስባላችሁ? ከኛ ዣካ እንዲኖር ፈልጋለሁ። ሌላ ሳንቼዝ እንዲኖር ፈልጋለሁ። ማን እናንተ እስቲ ውስጥ ጭንቅላታችሁ ውስጥ ያለ ተጫዋች ድርሽ እንዳይል የምትሉት ሰው ማን ነው? እኔ ድርሽ እንዳይል የምለው ሰው ማን ነው? እነ ሶቅራጥስ ምናምን እንዳይመጡ እናንተ እንዲመጡ እስኪ የምታስቧቸው ተጫዋቾች ማን ናቸው? ከኛ ጋር ለፍተዋል እኮ በቃ ዋንጫ ማሳካት ነው የቀራቸው እንጂ ምናምን የምትሏቸው ሰዎችን እስኪ ሜንሽን አድርጉት፣ ኮሜንት ስር ጻፉልኝ። ዛሬ ይቋጠራል። በኃይለኛው ነው የምንቋጥረው። እንቀውጠዋለን። ኮፒ ሊንክ ማድረግ አይረሳ፣ ፎሎ ማድረግ አይረሳ። ይመቻችሁ። አይጠርም፣ ችግር የለውም። ለነገሩ መብላቱን አረጋግጧል አርሰናል። ግን በቃ this is በጣም ደስ የሚል ነገር ያላችሁ። እኔም ብዙዎቻችሁ እዚህ ቲክቶክ ላይ ስሜታዊ ኢሞሽናል ሆነ ያያችሁኝ በኳስ ብቻ ነው። እንደዛ አይደለም፣ ቲክቶክ ላይ አይደለም፣ ሪል ላይፍ ራሱ ማለት ነው። ይሄ ብዙ እንትን ያለው ቅዝቅዝ ያልኩኝ ሰው ነኝ። ብዙ እንትን የሚለኝ ነገር ብዙ የሚገርመኝ ሰው አይደለሁም። ግን በቃ በኳስ ሲሆን የሆነ ሳም ያላችሁ ለመሰራችሁ አርሰናል ከህፃንነት የጀምሩ ደግፈው ከህፃንነት የጀምሩ ዋንጫ ሲበላ ይችላል። ኤፍ ኤ ካፕ ኮሚኒቲ ሺልድ ምናምን ነው። እኔ አርሰናል ክሎዝ የሚባሉ ለዋንጫ ደረሰ የሚባሉት እዚህ የሚላችሁ ከሆነ 2016 15 ሌስተር የበላው ማለት ነው። ያኔ በቃ ሲፎካከረው ትዝ ይለኛል። በቃ በዛ ነው ማስተውሰው። ከዛ አሁን ነው ይሄ እነዚህ አመታት እንጂ በቃ ከዛ የዛኔ ራሱ ትዝ የሚላችሁ ከሆነ ሌስተር 2-1 ሲያሸንፈው አርሰናል ሌስተር ሲያሸንፉ ዌልቤክ መጨረሻ ላይ ቴስት አላገባም። የዛን ጊዜ እኔ ህፃን ልጅ ነው። ስንት ዓመቴ ነበር? 13 14 ዓመቴ ነበርና ያኔ ስጸልይ ከዝን ያብረኝ የምታየው ከዝን አይታይ በጣም ሙርት ይዞብኝ ትዝ ይለኛል። በቃ ቤት ራሱ ይሄ with friends with family ራሱ እንዴት ሙሉ እንደተያዘብኝ ትዝ ይለኛል። ብቻ ያን ያህል አሁን እንደውም ኳስ አላይም። ኳስ ስሜት ያደርገኝ ድሮ በጣም ህፃን እያለሁ አይ ዋዝንት ይሄ ስቴብል የሚሆን ብታዩ ማለት ነው። ለኳስ ሰው እንደዛ የሚሆን አይመስላችሁ። ብቻ ያም ሆነ ይሄ አርሰናል እንደዛ ስንት ዓመት ብሎ ላልጠበኩት በዋንጫ ሊበላ ነው ዘንድሮ። ይመቻችሁ አርሰናል ደጋፊዎች በሙሉ። ሲቲ አሸነፈም አላሸነፈም ዳዝንት ማተር። ቢያሸንፍ ግን ያፈጥንልናል፣ ቢሸነፍ ግን ያፈጥንልናል ፕሮሰሱን። የቋጠሮ ጊዜ ክሪስታል ፓላስ የልጅነቴ ዛሬ ፈላው ላይ እንሂድበት ወይ? ከዛሬ ጀምሮ እናብቃ። እንሂድበት ወይ? ዛሬ ፈላው ላይ እንሂድበታለን። ከአርቴ ደጋፊዎች ጋር ተሞን እጅና ጓንት ሆናል። በቃ የሌለ ተዋደናልና አርቴ በርሊን በሜዳው አሸንፎ ፕሪሚየር ሊጉን ማንሳት አለበት። ለዚህ ሲባል ዛሬ ፓላስ የኤቬን ብር ከፈለጋችሁ ሲቲ ነጥብ አስጥሩልን። ዛሬ ፈላው ከዛሬ ጀምሮ ያበቃል። የዋንጫ ፉክክር ዛሬ ይቋጠራል። በደንብ አድርገው ቋጥር ሲቲ ላይ። ዓለም ላይ በ5 ነጥብ አይደለም በ10 ነጥብ ሊጉን እየመራ ከኋላ ሲከተል የምትደነግጠው ቲም ቢኖር ማንቸስተር ሲቲ ነው። ከኋላ ስታይ ትደነግጣለህ። ማሸነፉን ትተህ እኛ እንድንጥል ትፈልጋለህ፣ ከዛ ራስ ትጥላለህ። አሁን ግን ፓላስን አሸንፈን በ2 ነጥብ ስንጠጋ እንደዚህ ቆዳህን ነው የምንልጠው። ቆዳህን ነው እንዲህ የምንልጥልህ። እንመጣልሃለን፣ ታቀናለህ። ደግሞ እኛ መስሚያችን ጥጥ ነው። ዋንጫውን እንዲህ ከጆሮ ላይ ነው የምንነጥቀህ። እንደዚህ አንድ ጆሮ ይዘናል ብለሃል፣ እናሳይሃለን ማን አንድ ጆሮ እንደያዘ። ዛሬ ሲቲ ቆይ ነጥብ ቢጥል ይሻላል ወይስ እስከ መጨረሻው ጓግቶ ዋንጫውን ቢበላ ነው የሚሻለው? ይሄ ምርጫው ለአርሰናል ደጋፊ እንዴ ምርጫችሁ አሁን በእናንተ እጅ ነው። ስለዚህ የፈለጋችሁትን የመወሰን ውሳኔ ያላችሁ። ለምን ፈክተህ ነው እዚህ የደረስከው? ዋንጫውን ኦልሬዲ በልተዋል። አሰቃይቼ ልውሰደው ወይስ ካሁኑ በቃ ደክሞታል በሚል እኛ በቋጠሮ ክሪስታል ፓላስ ላይ እናስጥለው? ወስን በቃ። አሰቃይተም ከፈለክ የራስ ምርጫ ነው። ፓላስ ዛሬ ሲቲን አስጣለ ማለት 10 ሚሊዮን ብር
በተዘዋዋሪ ያገኛል። ኦልሬዲ አርሰናል ስለሚያሸንፍ በርንሌይን በሜዳው ለጥፎ ከደጋፊው ጋር በቃ ዋንጫ ያነሳል ምናምን ደስ ይላል። አይ ለደጋፊው ለሴሌብሬሽንም ደስ ይላል፣ ሜዳው ውስጥ ገብተህ እንድታከብር ማለት ነው። ስለዚህ የቱ ይሻላል? የእናንተ ምርጫ ነው። የሰውን በሚፈራ ሰው ስላለ ምናልባት 3 ካላችሁ ነው ያላቀው፣ ግን ማሰቃየትን መፍት ነው። እስከ መጨረሻው እቅታ ድረስ አድረሰው ስነ ልቦናውን መውደድ እስከ ለቀጣይ ዓመት እንዳያገግም ማድረግ ትችላለህ። ይሄ የራስ ምርጫ ነው። ካልሆነ ግን ህፃናት ናቸው ይጎዳሉ ብለህ የምታስብም ከሆነ ከአሁኑ እንዲሸነፉ እናድርግና ዋንጮን በርንሌ ላይ ያረጋግጡ። በቃ አሁን እኔ በጣም በተለይ እኔ ብታሰቃዩልኝ ደስ ይለኛል። ጓግቶ ምናምን ሲሰጠው ማለት ነው። ይሄ የኔ ምኞት ነው፣ ምኞት ማለት ነው። ውሳኔው የእናንተ ነው ነው የምልህ። አሁን ውሳኔው በተለይ አርቴታ ላይ ነው። አርቴታ ማሰቃየት ከፈለክ በእጅ ነው። ውሳኔያችሁን አሳውቁኝ በኮሜንቷ ማለት ነው። ይመቻችሁ። አርሰናል የፕሪሚየር ሊጉን ዋንጫ ሲበላ ለክሪስታል ፓላስ 10 ሚሊዮን ፓውንድ ይሰጠዋል። ኤዜን ከክሪስታል ፓላስ ሲያስፈርሙ ይሄንን ስምምነታቸው ላይ ዋንጫ ከበላቸው 10 ሚሊዮን ሚልና ፕሪሚየር ሊግን የበላ ቲም ወደ 53 ሚሊዮን አካባቢ ነው የሚሰጠው። 20% ምናምን ፓላስ ነች የምትወስደው የኛም ማለት ነው። እና ክሪስታል ፓላሶች ዛሬ የሚጫወቱበትን ዓላማ ጠንቅቀው ነው የሚያውቁት። እና ደግሞ እኔ ምን ማየት ፈልጋለሁ፣ ፓላስ ነጥብ አስጠላ፣ እኛ ደግሞ በርንሌይን በሜዳችን ስናሸንፈው ዋንጫችንን እናረጋግጣለን። ከፓላስ የምናደርገው የመጨረሻ ጨዋታችን ላይ የዓለም አስፈሪውን ቤንች እናሳያቸዋለን። እነ ራይስ፣ እነ ማጋሌስ፣ ራያ፣ ሳሊባ፣ ሳካ ምናምን ቤንች ላይ በዛውም ለፓሪስ ሴን ጀርመን ጨዋታ ለፍጻሜው ጨዋታ ተጫዋቾቻችን ያርፋሉ። የዓለሙን አደገኛ ቤንች ታያላችሁ። ፓላስ ደግሞ የምትጫወትበትን ዓላማ ዛሬ ጠንቅቃ ታውቃለች። ሲቲዘንስ ተስፋ ቆረጣችሁ እንዴ? እንደዚህ ብለን ተስፋ አንቆርጥም። ዛሬ ጌም አለን። ቀሪ ጨዋታችን ከፓላስ እንጫወታለን። ሌሎቹ ተስፋ ቢቆርጡ እንኳን አንተ በዚህ ክለብ መቼም ተስፋ እንዳልኩት። ምክንያቱም ማንቸስተር ሲቲ ማለት ተስፋ ያለ መቁረጥ ምልክት ነው። እስከ መጨረሻው ድረስ የመፋለም ምልክት ነው። ስንት ጊዜ ነው እኛ በቅርብ እንኳን በመጨረሻ ቀን በተአምሮች ዋንጫ ይበላ ነው። ከአስቶን ቪላው ጀምሮ ከዛ በፊት ከብራይተን ጋር ከዌስትሃም ጋር ታስታውሳላችሁ። እሱ እንኳን ባይሆንም ከዛ ዋናው ደግሞ የፕሪሚየር ሊግ ሞስት አይኮኒክ የምትባለው አጉዌሮ ሞመንት፣ ይሄ ሁሉ የተካሄደው በማንቸስተር ሲቲ ነው። አይቻልም ሞቷል የተባለ ነገር ሁሉ ተደርጎ የተመለሰው በማንቸስተር ሲቲ ነው። ስለዚህ እስከ መጨረሻው ተስፋ አንቆርጥም። ግን የራሳችንን የቤት ስራ በስነ ስርዓት መውጣት አለብን። ዛሬ ከፓላስ ጌም አለን። ከሞሲቲዘን ፕሬሸሩን አሁንም እና በደንብ አርሰናል እናድርጎ። እነሱ ዋንጫ በልተናል ብለው ኦልሬዲ ዘግቶ እየጨፈሩ ነው። እኛ ግን እንዳላለቀ ማሳየት አለብን። ከሞሲቲ ይመቻችሁ። ጎስተና ምናምን የምትባለው ቲክቶከር ሪንግ ውስጥ የምትፈልገኝ ከሆነ ለጌች ስዊት ቦክስም ነግሬዋለሁ። ኪሎን ቀንስ፣ ግሪንቲ ጠጣ። ከዛ ይኸው አሎቲ አንቺ ጭር ሲል አልወድም። እኔ በጣም እኮ ነው የምታጅብኝ ሀቢቢ። አይ ግን እንደ ማስተርስ እንዳለው ጋዜጠኛ ማለት ነው ጎስት ሐሳብ ነው ያነሳው። ሐሳብን በሐሳብ መመለስ አይቀርም ወደ ድብድቡ ከመግባታችሁ በፊት ማለት ነውና እንዴት አሰብሽው ግን እንደው ሞራሉን እስከ የት አገኘሽው ማለት ነው? ጎስት አላህን ካልፈራ እዚህ ላይ ተሸክሞሽ በሊቢያ በኩል ጣሊያን አይገባም። አንቺ በዱዓ ያለሽ ሰውዬ እኔ እንደው ማገቢበት የለሽ። እኔ መንጭሽ ግን እኔ በጣም ነው ታዝናኝ፣ ወላሂ በጣም ነው ታዝናኝ። እንደዚህ አይነት ነገሮች ደግሞ ጥሩ ናቸው። ከክለባችን ላይ ዘለሽ ኢንዲቪጁዋልሽ ላይ መውጣት እኔ እንደው እሺ እሱ ኪሎ ከሚቀንስ አንቺ ብትጨምሪ አይቀልም። ሁለት ሰው እኮ ነው የሚያክለው ጎስት ሀቢቢ። አፍ ቢልሽ ግን የምር ግን ቁም ነገሩ ነው። ጎስት አክሴፕት ቢያደርግ ሳፋይቱ ምን ልታደርጊ ነው? እኔ ይጨርስሻል፣ ይቅርብሽ። እንደዚህ አይነት ነገር ግን ይቅርብሽ ሀቢቢ።